ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም በወሳኝ መሰረታዊ የፕሮግራም መጥቻለሁ። በዛሬው ፕሮግራሜ በሀገራችን ውስጥ አንድ ተፈጥሯዊ ሰው ወይም አንድ አርቲፊሻል ሰው በካሽ ገንዘብ መያዝ የሚችለው ምን ያህል ነው? ምን ያህል የገንዘብ መጠን ነው አንድ ሰው በካሽ መያዝ የሚችለው የሚለውን የምነግራችሁ ይሆናል ማለት ነው። አንድ ሰው እንደፈለገ በካሽ ገንዘብ መያዝ አይችልም። ኢን ሚሊየንስ በመቶ ሺዎች የሚቆጠር ገንዘብ መያዝ በካሽ አይችልም። እንግዲህ ይህንን ምን ያህል ነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ ብሔራዊ ባንክ የሀገሪቷን የገንዘብ እንቅስቃሴ፣ የባንኮች እንቅስቃሴ፣ በሀገሪቷ ውስጥ የሚካሄዱትን የገንዘብ ነክ የሆኑ እንቅስቃሴዎችን በመቆጣጠር ጤናማ የፋይናንስ ስርዓት መገንባት ዋነኛና ተቀዳሚ ዓላማው ሲሆን እንግዲህ ይህን ዓላማ ለማሳካት በተለያየ ጊዜ የገንዘብ እንቅስቃሴን ለመቆጣጠር የተለያዩ መመሪያዎችን ያወጣሉ። በዛሬው ፕሮግራም ላስቃኛችሁ የፈለኩት አንድ ሰው ምን ያህል ጥሬ ገንዘብ ሊይዝ ይችላል የሚለውን ነው። በመሆኑም ሀገሪቷ ውስጥ ያሉ ገንዘቦች በባንክ ስርዓት ውስጥ እንዲያልፉ ህጉ የሚያበረታታ ነው። ለዛም ሲባል የግለሰቦችን የጥሬ ገንዘብ የመያዝ እንዲሁም የባንክ ኖቶችን በክምችት እንዳይያዙ እንዲሁም ህገወጥ ተግባራትን ለማዳከም ሲባል ግለሰቦችም ሆኑ ድርጅቶች በጥሬ የሚይዙትን ገንዘብ መጠን ወስኗል። በዚህም ብሔራዊ ባንክ ባወጣው ህጋዊ የገንዘብ ኖቶች ጥበቃ መመሪያ ቁጥር ካማዳ 02/2021 አንቀጽ 2 ንዑስ አንቀጽ 1 ላይ አንድ ግለሰብ በአንድ ጊዜ እስከ ብር 100,000 ብቻ ነው በጥሬ መያዝ የሚችለው። አንድ ሰው የሚባለው ተፈጥሯዊ ግለሰብ ማለት ነው። ማህበራት ደግሞ ህጋዊ ሰውነት የተሰጣቸው ማህበራት ደግሞ በአንድ ጊዜ እስከ ብር 200,000 ብቻ ነው በጥሬ መያዝ የሚችሉት ማለት ነው። በመሆኑም አንድ ግለሰብ ኢትዮጵያ ውስጥ የሚኖር አንድ ግለሰብ በኪሱ ወይም በቤቱ ሊይዝ የሚችለው ገንዘብ መጠን 100,000 ብር ነው ማለት ነው። ከ100,000 ብር የበለጠ መያዝ አይችልም። ድርጅቶች፣ ማህበራቶች ደግሞ ከሆኑ በጥሬ ገንዘብ መያዝ የሚችሉት 200,000 ብር ነው ማለት ነው። ከ200,000 ብር የበለጠ ገንዘብ መያዝ አይችሉም ማለት ነው። ይህም በመመሪያ ቁጥር ካማዳ 02/2021 አንቀጽ 2 ንዑስ አንቀጽ 1 ላይ በግልጽ ተቀምጧል ማለት ነው። ስለዚህ አንድ ግለሰብ መያዝ የሚችለው በጥሬ 100,000 ብር ሲሆን አንድ ደግሞ የድርጅቶች ወይም ማህበራት ወይም ህጋዊ ሰውነት የተሰጠው አካል መያዝ የሚችለው 200,000 ብር ነው ማለት ነው። ይህን ተላልፎ የተገኙ ግለሰቦች፣ ማህበሮች በወንጀል የሚመጣባቸው ኃላፊነት እንዳለ ሆኖ የተገኘው ገንዘብ ደግሞ ይወረሳል ማለት ነው። ይህም በብሔራዊ ባንክን ለማቋቋም የወጣው አዋጅ ቁጥር 591/2000 አንቀጽ 26 ንዑስ አንቀጽ 1 እና የህጋዊ የገንዘብ ኖቶች ጥበቃ መመሪያ ቁጥር ካማዳ 02/2021 አንቀጽ 2 ንዑስ አንቀጽ 2 ላይ ተደንግጎ ይገኛል ማለት ነው። በመሆኑም አንድ ግለሰብ ልብ ልትሉልኝ የሚገባው አንድ ግለሰብ ኢትዮጵያ ውስጥ በጥሬ መያዝ የሚችለው 100,000 ብር ብቻ ነው ማለት ነው። ድርጅቶች ሲሆኑ ደግሞ 200,000 ብር መያዝ ይፈቀድላቸዋል። ከዛ በዘለለ ግን ከያዙ ገንዘቡ ይወረሳል፣ በወንጀልም ተጠያቂ እንደሚሆኑ ይጠበቃል ማለት ነው። በመሆኑም እቺን እንድታውቁልኝ እፈልጋለሁ። አንድ ሰው በጥሬ መያዝ የሚችለው 100,000 ብር ነው። አንድ ድርጅት በጥሬ መያዝ የሚችለው 200,000 ብር ነው። ይሄ መሆኑን የሚያስፈልገበት ምክንያት አንደኛው ህገወጥ ተግባራቶችን ለመቀነስ ሲሆን፣ ሁለተኛው ደግሞ ሁሉም የገንዘብ እንቅስቃሴዎች ለቁጥጥርን በባንክ ስርዓት ውስጥ እንዲያልፉ ነው። ስለዚህ ህጉ የሚያበረታታው በባንክ ስርዓት ውስጥ ገንዘቦቹ እንዲያልፉ ነው። እንዲሁም ህገወጥ ተግባራቶችን እንዲቀንሱ በማለት የትኛውም ግለሰብ ከ100,000 ብር በላይ በጥሬ መያዝ አይችልም። የትኛውም ማህበራትና ድርጅቶች ከ200,000 ብር በላይ በጥሬ መያዝ አይችሉም ማለት ነው። ይሄንን ይመስላል ለዛሬ ያስኩላችሁ ፕሮግራም። በቀጣይ ስለ ብሔራዊ ባንክ ሰፋ ያለ ፕሮግራም እሰራላችኋለሁ። እንግዲህ ሀገራችን ውስጥ ባንኮች እየገቡ ነው፣ አዳዲስ ባንኮች። ስለዚህ ከብሔራዊ ባንክ ጀምሮ ንግድ ባንክ እና ኢንቨስትመንት ባንኮችን በተከታታይ የምሰራላችሁ ይሆናል ማለት ነው። ለዛሬ አበቃው። ቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብቱ።